ሰዓት ላይ በጣም ብቸኝነት ሲሰማኝ መታቀብ ፈልጋለሁ። የእውነት እኔ እናት ነኝ። እናት ብቻ አይደለም ልጆቼን ብቻዬን ማሳደግ እናት ነኝ። 2 ልጆች ናቸው ያሉኝ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስ እና ትኩስ ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ አሳዛኝ፣ አስገራሚ፣ በብዙዎች ዘንድ ደግሞ መታወቅ ያለበትን እጅግ ትልቅ የሆነ መረጃ ይዘን ወደ እናንተ መጥተናል። እስከ ፍጻሜው በመከታተልና ሀሳብ አስተያየታችሁን ደግሞ በሀሳብ መስጫ ሳጥን ላይ እንድታሰፍሩ ሁሌ ስለምታበረታቱን ከልብ እያመሰገንን ዛሬ ወደ ያዝንላችሁ እጅግ አስገራሚ መረጃ እናልፋለን። እስከ ፍጻሜው ተከታተሉን። ብዙዎቹ በቴሌቪዥንና በካሜራ ፊት የሚስቁ ሰዎች ፈተና እንዳለባቸው ለማወቅ ይቸገራሉ። ሁሌ ደስተኛ የሚመስሉ ሰዎች ነገር ግን በህይወታቸው የሚያሳልፉት እጅግ አስቸጋሪ የሆነ የህይወት መልክ እንዳላቸውም ይነገራል። ሁሌ ከሚስቁ ሰዎች ጀርባ አንዳንድ ልብ ሰባሪ የሆነ ህይወት መንገድ እንዳለባቸው ይታመናል። በዚህ መካከል ታዲያ ሁሌ ሳቂታዋ፣ ደርባባዋ፣ በተክለ ሰውነቷ ብዙዎቹ የሚማረኩላት ሉላ ገዙ ሁሌ እንደደላትና እንደ ሳቀች የምትኖር እንኳን ብትመስል በህይወቷ ግን ብዙ ፈተናዎችን አሳልፋ ከዚያ አለፍ ብሎ ደግሞ አንዳንዴ ለሰው የማይወሩ ትልቅ የሆኑ አጃይብ የሚያስብሉ ፈተናዎችን አሳልፋ መጥታለችም። ዛሬ ሰዎች ለብሰሽ ስትቆሚና ስትስቂ ሲመለከቱ ሁሌ የሞላልሽና የደላሽ ይመስላችኋል እንጂ ሰው በህይወቱ የሚያሳልፈው ነገር እጅግ ፈታኝ ነው ስትል ትናገራለች። ጥንካሬዋ በብዙዎች ዘንድ ቢመሰከርም ነገር ግን ያሳለፈችውን ነገር በእንባ ትናገራለች። ስለ ቀድሞ ትዳሯና ስለ ህይወቷ ስትናገር ብዙዎቹ በእውነት በዚህ አይነት ህይወት መንገድ አልፋለች ወይ ብሎ ማሰብ እጅግ ከባድ ነው። በዚህ መካከል ግን አንድ የምትናገረው ነገር አለ። አብሯት የነበሩ ጓደኞቿ ብዙዎቹ አልፈው እንደሄዱ ይታመናል። አሁን ያለችበት ቦታ በብዙዎቹ ዘንድ ለሉላ ገዙ የተመቻትና የደላት እንኳን አድርገን ብንመለከተው ነገር ግን ከከፈለችው መስዋዕትነትና ከመጣችበት ህይወት መንገድ አንጻር እጅግ በጣም ትንሽ የሚባል ነው። ብዙዎቹ ብዙ ዋጋዎችን ከፍለውና ብዙ ነገሮችን አድርጎ ወደፊት ተጉዘዋል። ራሷን ጠብቃ ብዙ ዋጋዎችን ከፍላ ትዳሯን ለማጽናት እንኳን ብትታገል አንዳንድ ጊዜ ፈጣሪ ካላደረላችሁ በስተቀር ነገሮቻችሁ ላይሰምር ይችላል። አሁን የምትቆጭበት ህይወት መንገድ እንዳለ እንኳን ብትናገርም ፈጣሪ ባስቀመጠሽ ቦታ መቀመጥ በብዙዎች ዘንድ ደስታን መፍጠር ያለበት እንጂ ማማረር ችግሮችን ይፈጥራል ስትል ትደመጣለች። የተማረችውና የከፈለችው መስዋዕትነትና አሁን በኢቢኤስ ቤት ወይም በአንድ ቴሌቪዥን ብቻ ታስራ መቀመጧ ብዙዎች ዘንድ ልቧን እንደሚሰብር እንደሆነ ትናገራለች። ማማረር ባልፈልግም ነገር ግን የከፈልኩት መስዋዕትነት ብዙዎቹ የራሳቸው ድርጅት አላቸው፣ ትላልቅ ቦታዎች ላይ ደርሰዋል። እኔ ግን በራሴ ህይወት መንገድ ላይ ግን ብዙ ፈተናዎችን እየተፈተንኩ እስከዛሬ ድረስ ቀጥያለሁ ብላ ትደመጣለች። ይህ ነገር ደግሞ በተደጋጋሚ ለሚስቅ ሰውና ለሚጫወት ሰው ሁሌ የደላው ስለሚመስለው ያንን ደግሞ ለማመን ብዙዎቹም ቢቸገሩም ነገር ግን አሁን ያለችበት ቦታና የከፈለችው መስዋዕትነት ሁለቱም የማይገናኝ ነው። እንግዳ እየጋበዙ በሳምንት አንድ ፕሮግራም ማዘጋጀት ወይም 2 ፕሮግራም ማዘጋጀት አይደለም ህልሟ። ብዙ የራሷ ትልቅ ነገር ኖሯት የራሷ የቴሌቪዥን ማሰራጫ ጣቢያ እንኳን እስከሚኖራት ድረስ መስራት እንደምትፈልግ የምትናገረው ሉላ ዛሬ ላይ ግን ህልሟን ሳትኖር የአንድ የቴሌቪዥን ማሰራጫ ጣቢያ ብቻ ተቀጣሪ ሆና መቅረቷ ልቧን የሚሰብር ጉዳይ እንደሆነ ትናገራለችም። ልዷና እድገቷ ብዙ ፈተናዎች እንኳን ቢሆንም ነገር ግን ከአባቷ ከገዙ ወልደ ገብርኤልና ከእናቷ ብርሃነ አብራክ እንደተወለደች ይነገራል። በ1981 ዓ.ም የተወለደችው ሉላ ገዙ ወደ ጥበቡ ዓለም የመጣችው ሚስ ዩኒቨርሲቲ የሚል ቁንጅና ውድድር በማሸነፍ እንደሆነ ይነገርላታል። አባቷ ብዙ አደላቋትና እንደሌሎቹ በብዙ ምቾትና ድሎት እንዳደገች ባይነገርም ነገር ግን በዛ ሰዓት በነበረችው ቁመቷ እጅግ ረጅም ከመሆኑ የተነሳ በምትማርበት መቀሌ ዩኒቨርሲቲ ለሚስ ዩኒቨርሲቲ ወይም የቁንጅና ውድድር እንድትታጭ መደረጓ ይታወቃል። ቁመቷ በነበራትና ወይም መቀሌ ዩኒቨርሲቲ ተማሪ በነበረችበት ጊዜ 1 ሜትር ከ77 ሴንቲሜትር የምትረዝሟ ሉላ ገዙ በዚያ መካከል ነገሮችን ለማሳካት ጥረት በማድረግ ላይ ሳለች አንዳንድ አጋጣሚዎችና ሁኔታዎች እንደተመቻቹ ይነገርላታል። መቀሌ ዩኒቨርሲቲ ላይ በነበረ ውድድርና ከዛ አለፍ ብሎ ደግሞ ሚስ ዩኒቨርሲቲ ላይ አንዳንድ ነገሮችን አሸንፋ
እንደነበር ይታመናል። ከዚያም አለፍ ብሎም ሚስ ወርልድ የሚል የቁንጅና ውድድር ላይ በነበራት ተሳትፎም ማሸነፏ ይነገራል። ህልሟ ትልቅ እንደነበር ቢታወቅም ባሸነፈችው ሚስ ዩኒቨርሲቲ በሚል የቁንጅና ውድድር ላይ 60 ሺህ ብር የሚያወጣ የእጅ ወርቅ ወይም ወርቅ እንደተሸለመች ይነገርላታል። ያንን አሸንፋ ቀጥላ ደግሞ አጋጣሚዎች ተጠቅማ አንዳንድ ስራዎችን ለመስራት ብትሞክርም ነገሮች በሰዓቱ ጥሩ ቢሆኑም አለፍ እያሉ ሲመጡ ነገር ግን ፈተናዎች እንደበዙባት ትናገራለችም። በሰዓቱ እንደምታውቁት ሁላችንም ኢትዮጵያን የምናውቀው ሴንሴሽን ኮንዶም የሚል ማስታወቂያዎችን በተደጋጋሚ ስትሰራ እንደነበር ይታወቃል። በዛ መካከል ግን ከቤተሰቦቿ ያንን ማስታወቂያ በመስራቷ እጅግ ዶግዳጎስ ያለ ገንዘብ እንኳን ቢመጣ ከአባቷና ከእናቷም አለፍ ብሎ ከአንዳንድ ወዳጆቿ ያንን ማስታወቂያ በመስራቷ ትልቅ ተቃውሞችና ተጽዕኖዎች እንደደረሱባት ያንን ሁሉ አሸንፋ ጥቂት ገንዘቦችን ማግኘት እንደቻለችና በሰዓቱ ለነበራት እንቅስቃሴ ትልቅ እንደጠቀማት ከዛ አለፍ ብሎ ደግሞ በወር እስከ 500 ሺህ ብር የማግኘት እድል እንደነበራት ይታወቃል። ሉላ ገዙ ስትነሳ አብሮ በሰዓቱ ማስታወቂያ የሰራችው ሴንሴሽን ኮንዶም አብሮ እንደሚነሳ ይታመናል። በዚህ መካከል ታዲያ ሁለቱ አብሮ በሚንቀሳቀሱበት ጊዜ በስራው እጅግ ጠንከር ብላ በምትንቀሳቀስበት ህይወት መንገድ 2005 ላይ ትዳር መመስረቷ ይታወቃል። አየለ መኮንን የተባለ ነጋዴ ወይም እኛ በምንጠራው አጠራር የቢዝነስማን ተብሎ የሚነገር ሰው ለትዳር አጋሯ አድርጋ እንደመረጠችና ወዳጅ ዘመድ ጓደኞቿ በተገኙበት ድል ባለ ሰርግ እንደተደገሰላትና በዚያ መካከል ቀለበቷን አስራ ቃል ኪዳን መስርታ ወደ ትዳር መግባቷ ይታመናል። በዚያ መካከል ደግሞ ከአየለ መኮንን 2 ልጆችን ሴት ልጆች እንደተወለዱላትና ወልዳ ደግሞ ማሳደግ እንደጀመረች ይታወቃል። በዚህ መካከል ታዲያ 2 ልጆቹን አፍርታ በምትኖርበት ትዳሯ ትላንት ያሳለፈችው በትምህርት ዓለሟ ከዛ አለፍ ብሎ ደግሞ አለቅ ብሏት የሚከተል የፈተና ማዕት እንደመጣባት ትናገራለች። በዚያ መካከል 2 ልጆቿን አፍርታ በምትኖርበት አዲስ ነገር ብቅ እንዳለባትና ወዳጅ ዘመድ ጣልቃ ገብነት ትዳሯን ያፈረሰ እንደሆነ ይነገርላታል። ፈተና አያጣኝም በህይወት የምትለው ሉላ ገዙ በዚህ ህይወት መከራና ፈተና ውስጥ አልሸነፍ ባይነትን አሳልፋ በስተመጨረሻ ደግሞ ወደ ኢቢኤስ ቴሌቪዥን መምጣቷ ይታወቃል። ኢቢኤስ ቴሌቪዥንና ሉላ ገዙ እንኳን አሁን ያሉበት ህይወት መንገድና ሁኔታ መልካም ቢሆንም በዚህ የቴሌቪዥን ማሰራጫ ጣቢያ እንኳን ትላልቅ ፈተናዎች እየገጠሟት ነገሮችን ላለመሸነፍና ዋጋ ከፍሎ ላለመውጣት ብዙ ነገሮችን ችላ እንደወጣች ትናገራለችም። በዚህ መካከል ስለ ቀድሞ ትዳሯ ስትናገር በትዳሯ በጣም ብዙ ፈተናዎች እንደገጠሟት ትዳሯን ለማሸነፍና ለማስተካከል ዋጋዎችን እንደከፈለች ብዙ ጥረቶችን እንዳደረገችና ከባሏ ጋር የነበሩበት ክርክርና ሰጣ ገባ ከትዳሩ ፍቺ በኋላም እንደዘለቀ ትናገራለችም። ሌላ ትዳር እስከሚይዝ ድረስ ሁለተኛ ዙር አብሯት ለመኖር ፈልጎ ሊያስጨንቃት እንደነበርና በዚያ መካከል የራቁት ቪዲዮቿን እንደሚለቅ እያለ ሲዝትባት እንደነበር ትናገራለችም። ከፍቺው በኋላ ደግሞ ሲፈልጋት እንደነበርና ሲፈልግ የነበረበት መልክ ጤነኛ እንዳልነበረ ትዳሯን እንደገና ደግሞ ሌላ ሰው አግብታ እንዳትኖር የሚያደርጉ ነገሮችን ለማድረግ ሲዝትባት እንደነበር አንዳንድ መረጃዎች ይናገራሉ። በዚህ ፈተና ያለፈችውን ሉላ ገዙን እንዴት ትመለከቷታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። ለዛሬ ያዝንላችሁ እጅግ አስገራሚ ስለ ሉላ ገዙ ያልተሰሙ ሚስጥሮች እነዚህን ይመስላሉ። በዚህ መካከል ሐሳብ አስተያየታችሁን ስለ ሉላ ያላችሁን ክብር በኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።